ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 10 2018 ዓ.ም ከ5 ቀናት ስርጭት መቋረጥ በኋላ ዛሬ እንደገና ወደ አየር ተመልሷል። የስርጭቱን መቋረጥ ተከትሎ በርካቶቻችሁ በዋትስአፕ፣ በቴሌግራም፣ በሜሴንጀር እንዲሁም በኢሜይል እና በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች እንዲሁም ደግሞ በስልክ ጭምር ከውጭም ከውስጥም በመደወል ለምን ስርጭት ተቋረጠ የሚሉ ጥያቄዎችን አቅርባችኋል። እንግዲህ በእጅጉ ነው የማመሰግነው። የስርጭቱን መቋረጥ ተከትሎ ያቀረባችኋቸው ጥያቄና እጅግ ያሳሰባችሁ እንደገና እንደዚሁ ስርጭቱ መመለሱን በዚሁ መንገድ እንደገና ማብሰር ፈልጋለሁ። ስርጭት ተቋርጦ የነበረው እንግዲህ በኢንተርኔት መቋረጥ ምክንያት ነው። በምንኖርበት ሀገር በሚደረግ ምርጫ ምክንያት ኢንተርኔት ሙሉ በሙሉ ተዘግቷል። በዚህ ምክንያት የትኛውም ማህበራዊ ሚዲያ አገልግሎት ስርጭት እንደዚሁ አብሮ ተቋርጧል። ይሄ ነው ዋና ምክንያቱ። የተለየ ነገር የለም። ዛሬ እንደገና የኢንተርኔት መለቀቅን ተከትሎ ከ5 ቀናት በኋላ እንደገና ተገናኝተናል። በዛሬው ዕለት በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ የሚከበረውን የከተራ በዓል ዛሬ ጥር 10 እየተከበረ ነው የሚገኘው። እንኳን ለ2018 ዓ.ም የከተራ በዓል በሰላም አደረሳችሁ። በነገው ዕለት የሚከበረውን የ2018 ዓ.ም የጥምቀት በዓልንም እንደዚሁ በተመለከተ ከወዲሁ የእንኳን አደረሳችሁ መልእክት ማስተላለፍ ፈልጋለሁ። እንኳን ለ2018 ዓመተ ምህረት የጥምቀት በዓል አደረሳችሁ ማለት ፈልጋለሁ። በድጋሚ ስለተገናኘን በእጅጉ አመሰግናለሁ። በርካቶቻችሁ መልእክቶቻችሁ ብዙ ከመሆናቸው የተነሳ ምላሽ አልሰጠውም። በዚሁ መንገድ ግን ስርጭቱ መመለሱን እንደገና መናገር እፈልጋለሁ። ብዙዎቻችሁ አሳስቧችሁ በግልም በተናጠልም በቡድንም መልእክቶች ስለላካችሁ በእጅጉ አመሰግናለሁ። ብዙዎቻችሁ ደውላችኋል። ለማንኛውም እንግዲህ ከዛሬ ጀምሮ ስርጭታችን መደበኛ ፕሮግራሞቹን ጀምሯል። ባለፉት 5 ቀናት የተለያዩ በርካታ ፖለቲካዊ፣ ወታደራዊ ክንውኖች ተከናውነዋል። ከዚህ ጋር በተያያዘ እንግዲህ በተለዋጭ ሁኔታ ውስጥ የሚገኘው የኢትዮጵያ ፖለቲካና የተለያዩ ጉዳዮች አዳዲስ መረጃዎች ወጥተዋል። ከነዚህ መረጃዎች መካከል በጉጉት ሲጠበቅ የነበረውና ለበርካታ ጊዜያት እንደዚሁ ከውስጥም ከውጭም ግፊት ሲደረግበት የነበረው የፋኖ ወደ አንድ መምጣት ጉዳይ እንደዚሁ ትናንትና መጠናቀቁና ከዚህ ጋር በተያያዘ እንደዚሁ መግለጫ መሰጠቱ፣ በዚህን ተከትሎ የፋኖ ሰራዊት የፋኖ ትግል ደጋፊዎች በከተማም በገጠርም ከሀገር ውስጥም ከሀገር ውጭም እንደዚሁ ደስታቸውን እየገለጹ ነው የሚገኙት። እንግዲህ ይሄ ሲጠበቅ የነበረው የፋኖ አንድነት እውን ሆኗል። በዚህ በኩል እንግዲህ በርካታ ሰዎች የወጣችሁት የወረዳችሁት ያለማቋረጥ የፋኖ አንድ ካልሆነ የወደፊት አጠቃላይ እንግዲህ የኃይል ሚዛን ለማስጠበቅም ሆነ በትግሉ ላይ የሚኖረውን የጋራ ሚና ለመወጣት አያስችልም በሚል አዎንታዊ ሚና ስትወጡ የነበራችሁ እንኳን ደስ ያላችሁ። ከዛ ባሻገር እንግዲህ ከዚህ ጋር በተያያዘ መግለጫ ተሰጥቷል። የፋኖን አንድነት በተመለከተ ፋኖ አንድነቱን ይፋ ሲያደርግ የስም ለውጥ መኖሩና ሁለቱ ድርጅቶች ከዚህ በፊት ይጠቀሙበት የነበረው ስም ከስሞ በአዲስ የንቅናቄ ስያሜ የፋኖ ትግል ይጠራል። ይህም ከአሁን በፊት እንግዲህ የአማራ ፋኖ ብሔራዊ ኃይል፣ የአማራ ፋኖ ህዝባዊ ድርጅት ሲባል የነበረውና ሁለት ድርጅቶች የነበሩት አሁን ወደ አማራ ፋኖ ብሔራዊ ንቅናቄ ወይም ደግሞ አፋባን ተብሎ ስያሜ መያዙ እንደዚሁ መግለጫው ላይ እየወጣው ዘገባ ያሳያል። ከዚህ ጋር በተያያዘ እንግዲህ ያው እንደ ቀላል በቀላል ያው ሲሆን ቀላል ይሆናል። ሂደቱ ግን እጅግ አስቸጋሪ፣ እጅግ አድካሚ፣ በርካታ ውጣ ውረዶች፣ የውጭም የውስጥም እጆች፣ የስልጣን ፍላጎቶች፣ ሽኩቻዎች የነበሩበትና በርካታ ዋጋ ያስከፈለ ጉዳይ ነው። አሁን ጥር 9 2018 ፋኖ የአማራ ፋኖ ብሔራዊ ንቅናቄ ምስረታውን አስመልክቶ መግለጫ ሰጥቷል። እንግዲህ ጥር 9 ትላንትና ማለት ነው። በዚህ በፋኖ ትግል ውስጥ እንደ አንድ መታጠፊያ ዕለት ሆኖ ሊታይ የሚገባው ነው። የፋኖ ትግል የተናጠል እንቅስቃሴ ወደ ቡድን ከዛም እያለ ወታደራዊ አደረጃጀቶቹን እያሰፋ ወደ 2 ድርጅቶች ከዛም እንግዲህ በተለያዩ ኮሮች እና እዞች የቆየው አደረጃጀት አሁን ወደ አንድ መምጣቱን ተገልጿል። ከዚህ ጋር በተያያዘ እንግዲህ ሁሉም የፋኖ ዞች ደስታቸውን እየገለጹ ነው የሚገኘው። በአጠቃላይ እንግዲህ በዚህ መግለጫ ላይ የአማራ ፋኖ ብሔራዊ ኃይል ወደ አንድነት መምጣቱን አስመልክቶ ከተሰጠው መግለጫ ላይ የኃላፊነት ድልድሎችንም እንደዚሁ አብሮ ይፋ አድርጓል። እነዚህን ብዙዎቻችሁ እንግዲህ ምናልባት በማህበራዊ ሚዲያዎች ተመልክታችኋቸው ሊሆን ይችላል። ለማንኛውም 14 ሰዓታት የዘገየ ቢሆንም በኢንተርኔት ምክንያት መረጃውን ግን ለታሪክ የሚቀመጥ ሪከርድ ስለሆነ በዚህ መንገድ ወደ እናንተ አቀርባለሁ። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ ጥር 9 2018 እነሆ ዛሬ ጥር 9 2018 የኢትዮጵያና የቀጠናውን የሚያተራምስ የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮ መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀት አመራሮች
የአብይ አህመድ ስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትና ወደ ሰፊነትን ቆራጥነትና ለህዝብ መታመንን የሚጠይቀው ታሪካዊ ውሳኔያቸውን የፋኖ አንድነት እውን እንዲሆን ማድረግ ችለናል ይላል መግለጫው። እንግዲህ ከዚህ መግለጫ ላይ ረጅም መግለጫ ነው። አጠቃላይ የትግሉ ሁኔታ በተመለከተ በዚህ መግለጫ ላይ እንግዲህ ከፍተኛ መስዋዕትነት እየተከፈለበት ያለው ትግል ፍሬ እንዲያፈራና የተሟላ አሸናፊነት እንዲረጋገጥ የአደረጃጀት የአንድነት የግድ እንደሆነ በተደጋጋሚ የተነሳው ሀሳብ ተገቢው መልስ አግኝቶ የፋኖ አንድነት ተበስሯል። ይህ ትልቅ የምስራች የሚያስገኘው ተጨማሪ አቅም በመጠቀም በጽናትና በቁርጠኝነት ትግሉን እንድትቀጥሉ ጥሪ እናቀርባለን። በትግል ሂደት አዲሱ ትውልድ በብሔራዊ ቁጭትና ንቃት ያገኘውን የአስተሳሰብ አቅም በመጠቀም ውስጣዊ የትግል የሚፈለጉ ነባር እክሎችን በዲሞክራሲያዊ መንገድ መታገል እንዲቀጥል እያሳሰብን የድርጅቱ ውህደትን ተከትሎ የሚመጡ የመዋቅር የአሰራር ማሻሻያዎች ተገቢ ምቹ ሁኔታ በመፍጠር በቅንነትና በመተባበር አስፈላጊ እንደሆነ እንገልጻለን። ተጨማሪ በየደረጃው ያለው የመዋቅርና ለቀጣይ ግዳጆች የሚያስፈልገው የወትሮ ዝግጁነት እንዲረጋገጥ በጥብቅ እናሳስባለን ይላል ከመግለጫው ላይ የተወሰደው ነው። ከዚህም እንግዲህ የተለያዩ መልእክቶችንና ጥሪዎችን ይህ መግለጫ አቅርቧል። አንደኛው ለህዝባችን መልእክታችን ይላል መግለጫው። የትግል ደጀን የሆነው ህዝባችን በመድረኮች ሲያቀርብ ለነበረው የአንድነት ጥያቄ ምላሽ ማግኘቱን በድጋሚ እያበሰርን እስካሁን ትግሉን በባለቤትነት በመውሰድ በትዕግስት የድርሻ ኃላፊነት ወስዶ የፈጸመውን ትልቅ ብሔራዊ ጀብዱ የአንድነት ጉልበት ተጠቅሞ ወደ አካባቢው ነባራዊ ሁኔታ አደረጃጀቶች በመፍጠር ትግሉን አጠናክሮ እንዲቀጥል እናሳስባለን። ለዲያስፖራው የቀረበው ጥሪ ደግሞ በተለያዩ የዓለም ክፍል የሚገኙ የአማራ ዲያስፖራ በትግሉ የመጀመሪያ ወቅት ሲያደርገው የነበረውን የነቃ ተሳትፎ በሂደት በተፈጠሩ የአመለካከትን መዛነፎችና ጣልቃ ገብነቶች በተለይ አደረጃጀቶች አንድነት ባለመምጣቱ ምክንያት በነበረው ግለት አለመቀጠሉና አቅሙን ተጠቅሞ ትግሉን በሚገባው መልክ ማገዝ አለመቻሉን አስተውለናል። ሆኖም ሰራዊቱ፣ ህዝቡና አብዛኛው ዲያስፖራው በጉጉት ሲጠብቀው የቆየው የፋኖ አንድነት ተጠናቆ ውህድ ድርጅት ለመመስረት በቅቷል። በዚህ እንኳን ደስ ያላችሁ እያልን ለቀጣዩ ትግል ምዕራፍ ከእናንተ የሚጠበቀውን ድጋፍ ለማድረግ እንዲያስችል በራስ ተነሳሽነት የአደረጃጀት አንድነት ከመፍጠር በተጨማሪም የትግሉን አስመልክቶ ከድርጅቱ የሚሰጡ አቅጣጫና መመሪያዎችን በቅንነት እንድትተገብሩ ከወዲሁ እናሳስባለን። መልእክት በጸረ አገዛዝ የትግል መስመር ላሉ ብሔራዊ የትግል ኃይሎች እና የማህበረሰብ ክፍል ሀገራችን አሁን ባለችበት ነባራዊ ሁኔታ በይፋ የዘር ፍጅት ያልታወጀበት የህልውና አደጋ ያላንዣበበበት ኢትዮጵያ ወገን አለ ብለን አናምንም። ሁሉም ህዝብ ህልውናውን አደጋ ውስጥ ነው ያለው። ኢትዮጵያን ገደል ጠርዝ ላይ ናት ያለችው። በመሆኑ የፋኖ ትግል ከአማራ ህዝብ ህልውናና ለሌሎች ኢትዮጵያውያን ወገኖችም ጭምር ፖለቲካዊ መዳን ወሳኝ መፍትሄ ያዘለ ነው። የአማራ ድል ለጉራጌውም፣ ለትግሬውም፣ ለኦሮሞውም፣ ለጉምዙም፣ ለአፋሩም፣ ለሶማሌውም፣ ለወላይታውም፣ ለሲዳማውም፣ ለጋሞውም ለሌሎቹም ህዝቦች ድል ነው። በመሆኑም የሁሉም የፖለቲካ ቡድኖች ልሂቃን በጋራ በመቆም ለጋራ ዕጣ ፈንታ መታገል ይኖርባቸዋል። የዳር ተመልካች መሆን ለወረፋ ጥቃትና ጥፋት ይዳርገናልና አብይ የአፍሪካ ቀንድ ሹል ቀንድ ነው። ሁሉንም እየወጋ ሁሉንም እያደማ ሁሉንም የቀጠናውን ህዝብ ቤት በእጁም በእግሩም እየረበሸ ነው። ስለሆነም ዘር አጥፊ አብይ አህመድ አገዛዝ ለማስወገድ የኢትዮጵያውያን ወገኖች ብቻ ሳይሆን የቀጠናው ኃይሎች መተባበር አለባቸው። ይህንን አገዛዝ ለማስወገድ ቀጠናውን ለማረጋጋት የሚደረጉ ትብብሮች በሙሉ ልክ ናቸው። የቀጠናው ህዝብን እረፍትና ልማት ይሻል ይገባቸዋልም። አረመኔው አገዛዝ የሚከተለውን ከፋፍሎ የማጥቃትና የማስጠቃት ስልት ጊዜያዊ የስልጣን እፎይታ የፈጠረለት ቢሆንም ይህንን በመገንዘብ በትብብር አገዛዙን ለማስወገድ በማስወገድ ላይ የሚታዩ መግባባቶችን ማሳደግና የአገዛዙን ዕድሜ ማሳጠር አስፈላጊ ነው። ለዚህም ፋኖ አንድነት የፈጠረው ተጨማሪ አቅምና እድል እንዲሁም እስካሁኑ ሂደት በጸረ አገዛዝ ትግል በአስፈላጊነት ላይ የታዩ መግባባቶች የተሟላ ማቀናጀትና የዘር ማጥፋት ጦርነት ከመመከት ወደ ስትራቴጂካዊ ማጥቃት በመቀየር አገዛዙን ለማስወገድ እንድንሰራ ጥሪ እናቀርባለን። መልእክት ለዓለም አቀፉ ማህበረሰብ አብይ አህመድ የመሩ የብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ ላሉት ወደ 8 ለሚጠጉ ዓመታት በህዝባችን ላይ ከፍተኛ እልቂት መፈጸሙ እንደሚታወቅ እሙን ነው። አገዛዙ አገሪቱን በማያባራ ጦርነት ውስጥ በማስገባት በሁሉም ክልሎች ከፍተኛ ሰብአዊ ውድመት፣ ኢኮኖሚያዊ ድቀትና ማህበራዊ ቀውስ አስከትሏል። ይህንን አገዛዝ ጸረ ህዝብ በመሆኑ ችግሩ የማይታከም ከስህተቱ የማይማርና አንዳች ታማኝነት ያልታየበትም ነው። የአገዛዙ ጦረኝነት ባህሪ ከኢትዮጵያ ውስጣዊ ችግሮች አልፎ ቀጠናዊ ሰላምና መረጋጋት ላይ ተጨባጭ አደጋ ከፈጠረው ውሎ አድሯል። አገዛዙ በአማራ ህዝብ ላይ ያወጀውን የዘር ማጥፋት ጦርነትና የተከሰተውን የህልውና አደጋ
ጦርነቱን ከመቀልበስ ውጭ ሌላ አማራጭ ባለመኖሩ ፋኖ በህዝባዊ የትግል መስመሩ አገዛዙን ላለፉት 30 ወራት እየታገለም ይገኛል። ከፋኖ በተጨማሪ በሌሎች ጸረ አገዛዝ ብሔራዊ ኃይሎች በዚህ ህዝባዊ ትግል መስመሩ ውስጥ የህዝብ ህልውናን ለማረጋገጥ በትግል ላይ ይገኛል። ይህን ህዝባዊ ሀገራዊ ብሎም ቀጠናዊ አደጋ ለማስወገድና የህዝብን ደህንነት ለማረጋገጥ ብሎም ተራዛሚ ቀጠናዊ ጦርነቶችን ለማስወገድ ዓለም አቀፍ ማህበረሰቡ ትኩረት የሚሰጠው ጉዳይ ነው እንደሆነም እናምናለን። ከዚህ በመነሳት ጸረ ህዝብና ጸረ ሰላም ለሆነው የብልጽግና ኃይል የሚደረገው ድጋፍ በማቆም እንዲሁም አስፈላጊውን ጫና በማድረግ ያገዛዙን የጥፋት አቅም በማሳጣት እንድንተባበር ጥሪ እናቀርባለን። በተጨማሪም የፋኖን እና የሌሎች ጸረ አገዛዝ ትግል የሚያደርጉ ኃይሎችን ትብብር በተቻለው አቅም እንድትደግፉ ጥሪ እናቀርባለን። የእርዳታ ድርጅቶችም በጦርነት ለተጎዳው ህዝባችን አስፈላጊውን ሰብአዊ እርዳታ እንዲደርስለት የሚቻለው እንድታደርጉ ጥሪ እያቀረብን በእኛ በኩል አስፈላጊውን ትብብር እንደምናደርግ ልናሳውቅ እንወዳለን። መልእክት ለመለዮ ለባሹና ለሚሊሻው ያገዛዙ የስልጣን ምንጭ የሆነው ህዝብ ሳይሆን የመለዮ ለባሾቹ ደም እንደሆነ ለእናንተ የተሰወረ አይደለም። አገዛዙ ስልጣን እድሜውን እስካራዘመለት ድረስ ለህይወታችሁ ደንታ የሌለው መሆኑን ከእናንተም የተሰወረ አይደለም። የፋኖ ትግልም ሁሉም ኢትዮጵያዊ ተከብሮ የሚኖርበት ሀገር መገንባት የእናንተ መለዮ ለባሾች ደህንነትና ክብር ተጠብቆ ለሀገራችሁ እንድትታገሉ የምትከፍሉትን የህይወት መስዋዕትነት ትርጉም እንዲኖረው ማድረግ ሞታችሁ ለሀገራችን ሳይሆን ለአንድ በሰው ደም ለማይጠረቃ አገዛዝ መሆኑን ተረድታችሁ ወደ ፋኖ ትግል እንድትቀላቀሉ ጥሪያችን እናቀርባለን። ሙሉ መዋቅራችን ከመቼውም ጊዜ በላይ የእናንተን ለመቀበል ዝግጁ መሆኑን እናረጋግጣለን ይላል። ከዚህ በመቀጠል እንግዲህ በተለይ የአማራ ፋኖ ብሔራዊ ንቅናቄ ለድርጅታችን ምስረታ ስኬት ለተጉ ሁሉ የላቀ አክብሮት ያለው መሆኑን እንደዚሁ ገልጿል። በተለይ ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያን ለማይቋረጠው ልባዊ ድጋፉና ለምክራቸው ለግሳጼያቸው እናመሰግናለን። ልፋታችሁ አንድነትን ወልዷል ብሏል። ሁለተኛ ለመላው የአማራ ፋኖ አባል ለፍጹም ንጹህ ጓዳዊ ግፊታችሁ አንድነት ናፋቂነታችሁ እናመሰግናለን ብሏል። የእናንተን የቀንና ከሌሊት ጉትጎታና ውትወታ ባይኖር ሰንፈን የምንዝል አንታጣም ነበር። ደማችሁም ግፊታችሁም አንድነቱን ወልዷል። ለመላው የሁለቱ ድርጅት አመራሮች በተለይ በዚህ የአንድነት ሂደት ላሳያችሁት አመራር ቁርጠኝነትን ከፍተኛ ምስጋና ይገባችኋል። በተለይ የአንድነት ሂደቱ ያሳለጣችሁ የሁለቱ ድርጅት ቴክኒክ ኮሚቴ አባላት እጅግ ታላቅ አክብሮት ይገባችኋል። ሌላው የሂደቱ ታዛቢ ሽማግሌዎችም እንደዚሁ ምስጋና ቀርቦላቸዋል። በመጨረሻም ድርጅት ለማዋለድ ከተከፈለው መስዋዕትነት ባልተናነሰ ድርጅቱ በዘላቂነት ለማጽናት የሚገጥሙ ፈተናዎችን ለማሸነፍ ከላይ ከተጠቀሱትና ከሌሎች ባለድርሻ አካላት ጋር ገንቢ ሚና እንድትጫወቱም ጥሪ እናቀርባለን ብሏል። በዚህ መሰረት እንግዲህ ትላንትና ይፋ የሆነው የአማራ ፋኖ ብሔራዊ ንቅናቄ አመራሮቹንም ከዚህ እንደሚከተለው ማዋቀሩን ገልጿል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልደ ምክትል ሊቀመንበርና ለወታደራዊ ጉዳዮች አርበኛ ሄኖክ አዲሴ ምክትል ሊቀመንበር፣ ለፖለቲካዊ ጉዳዮች በማድረግ ሰይም ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ምክትል ወታደራዊ አዛዥ፣ አርበኛ ምሬ ወዳጆ ምክትል አዛዥ ለወታደራዊ አስተዳደር፣ አርበኛ ዝናቡ ልንገረው ለወታደራዊ ስልጠና መምሪያ፣ አርበኛ ሳሙኤል ባለድል ልዩ ዘመቻ፣ አርበኛ ድርሳን ብርሃኔ ዘመቻ መምሪያ፣ አርበኛ ባዬ አለባቸው የፖለቲካ መምሪያ፣ አርበኛ ጌታ አስራደ አደረጃጀት መምሪያ፣ አርበኛ ምንተስኖት ወንድ አፈራው ድርጅት ጽህፈት ቤት፣ አርበኛ አስቻለው በለጠ የህዝብ ግንኙነት መምሪያ፣ አርበኛ አስረስ ማረ የህዝብ አስተዳደር መምሪያ፣ አርበኛ ዘመነ ምህረት የፋይናንስ እና ግዥ አስተዳደር መምሪያ፣ አርበኛ አሻግሬ ባዩ ፖሊሲና ስትራቴጂ መምሪያ፣ አርበኛ እስክንድር ነጋ አጋርነትና ትብብር መምሪያ፣ አርበኛ አበበ ፈንታው የውጭ ጉዳይ መምሪያ፣ አርበኛ ብሩክ ስለሺ መሆናቸውን እንደዚሁ የወጣው መግለጫ አሳውቋል። እንግዲህ በዚህ ጉዳይ ላይ ያው አድማጭ ተመልካቾች እንደምታስታውሱት ያለማቋረጥ ለሁለት ዓመታት እናንተም በርካቶቻችሁ በየዕለቱ በሐሳብ አስተያየት ይህንን ጥሪ ስታቀርቡ ነበር። እንግዲህ ይህንን በተመለከተ የመጨረሻ ምላሽ አግኝቷል። አሁንም እንግዲህ ወደፊት እንዲሄድ እና በቀጠናው ያለውን ተለዋዋጭ ሁኔታ የሚመክት የአማራ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ሁኔታዎች ላይ የራሱ ሚና የሚኖረው ኃይል መምጣቱ ግድ ነው። ይሄ ካልሆነ ግን ፋኖ በመጣበት መንገድ ወደፊት መቀጠል እንደማይችል ታውቆ ዛሬ ይሄ አንድነት መበሰሩ መልካም ነው። ያው እንግዲህ በኢንተርኔት መዘጋት ምክንያት ያው ሁኔታውን እየተከታተልን ቀናት እንደቀሩት ሲገለጽ ነበር። ዛሬ ይፋ ሆኗል። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ በርካታ የደስታ መልእክቶች እየተላለፉ ነው የሚገኙት። በማህበራዊ ሚዲያም መሬት ላይም እንደዚሁም ደግሞ በከተሞችም ጭምር ፋኖ አንድ መሆኑን አስመልክቶ የተለያዩ መልእክቶች እየተላለፉ ይገኛሉ። ከዚህ ጋር በተያያዘ ትላንትና እንደውም በብዙ የፋኖ የሰራዊት ካምፖች ላይ የነበረው የደስታ የጥይት ተኩስ
ብዙዎቹ እንዲቆም እንደዚሁ ጥሪ ሲያቀርቡበት ነበር። ገና ወደፊት ብዙ ፈተናዎች ስላሉ አሁን የመጀመሪያው ምዕራፍ እና ተመሳሳይ ግዳጅ የሚፈጸምበት የፋኖ አንድነት መምጣቱ ስለሆነ ከዚህ ጋር በተያያዘ እንግዲህ አሁንም ይህንን ምክንያት በማድረግ ከውጭም ከውስጥም እየሾለኩ ወደ ሌላው ኃይል የሚቀላቀሉ ወይም ደግሞ በዚህ መንገድ ላይ እንግዲህ ይህንን ለማደናቀፍ የተለያዩ ተልእኮዎች የነበረው ኃይል ወደፊት ከዚህ እየጠራ ይሄዳል። አጠቃላይ በህዝብ ላይ እየደረሰ የነበረው ዝርፊያ፣ እንግልት እንዲሁም ደግሞ ህገወጥ ድርጊቶችን በተመለከተ አሁን በኋላ ለሚደርስ የትኛውም አካባቢ ለሚደርስ ሁኔታ ፋኖ በአንድ ኃይል መጠቃለሉ ይህንን ለመቆጣጠር የሚያስችል ይሆናል። በፋኖ ስም የሚንቀሳቀስ ወንበዴ፣ አጋች እንዲሁም ደግሞ የተለያዩ ደረቅ ወንጀሎችን የሚፈጽም ኃይል ካለ ከአሁን በኋላ እንግዲህ ፋኖ እኔ አላውቀውም ከአንዱ ሲጠየቅ ወደ ሌላው እየሄደ ልክ እንደ ማህበርተኛ ወይም ደግሞ እንደ ቆሎ ተማሪ አንዱ ወደ አንዱ መንደር እየዞረ ጉዳት ሲያደርስ የነበረው በሙሉ እንግዲህ ዛሬ ፋይሉ ይዘጋበታል። በሌላ በኩልም እንደዚሁ በተለያየ መንገድ በኃይል ለመበተን ሲንቀሳቀሱ የነበሩም በዚህ መንገድ እንግዲህ ይሄ ሆኗል። እንግዲህ በዚህ 5 ቀናት ውስጥ ከተከናወኑ በርካታ ጉዳዮች መካከል አንዱ ይሄ ነው። ሌላው እንግዲህ የአፍሪካ ቀንድን ዓለም አቀፍ ሁኔታውን የሀገር ውስጥ ሁኔታውን በተመለከተም የተለያዩ ኩነቶች መከሰታቸው ታውቋል። ከነዚህ መካከል እንግዲህ አንዱ የአማራ የህልውናና የማንነት ጉዳዮች ከሆኑት መካከል አንዱ ሆነው የወልቃይት ቀጠና ነው። በወልቃይት ቀጠና እንግዲህ የአሜሪካ አምባሳደር ወደ ወልቃይት ሁመራ መሄዳቸውን ታውቋል። ከዚህ ጋር በተያያዘ አብሮ የአምባሳደሩ ጋር የሄደው ጌታቸው ረዳ ወደ አዲስ አበባ ከተመለሰ በኋላ ለሚዲያዎች የሰጣቸው ጉዳዮች አሁን አነጋጋሪ ሆነዋል። ከዚህ ጋር በተያያዘ እንግዲህ ያለው ጉዳይ ምንድነው? የአሜሪካው አምባሳደር በኢትዮጵያ አምባሳደር ማሲጋ የወልቃይት ጉብኝት ጌታቸው ረዳ ያሰራጨው ዘገባ አሁን መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። የአሜሪካው አምባሳደር ማሲንጋ ወደ ሁመራ ተጉዘው ከወልቃይት አስተዳደር ከምሁራን ኮሚቴና አባላት ከማንነት ተወካዮች ከህዝብ ተወካዮች ጋር ውይይት ማድረጋቸውን ለማወቅ ተችሏል። በዚህ እንግዲህ የሁመራ ሆስፒታልንም መጎብኘታቸውን ነው የመርሃ ግብሩን የተከታተሉ የመረጃ ምንጮች የሚገልጹት። ከህዝብ ጋር በነበረው ውይይት ለአምባሳደር ማሲንጋ ከወልቃይት የማህበረሰብና የተለያዩ የህብረተሰብ ተወካዮች የተለያዩ ጉዳዮች ገለጻ እንደተደረጉላቸው መረጃዎች ያሳያሉ። ስለ ወልቃይት የማንነት ትግልና የረጅም ዘመን የትግል እንቅስቃሴ ራስን በራስ ማስተዳደር ስለመጀመሩና ያለፉት 5 ዓመታት ሁኔታም በተመለከተ የትግራይ ህዝብ ወደ ወልቃይት እና ወደ ሁመራ ቀጠና በሰፈራ እንዴት መጥቶ እንደሰፈረና በነባሩ የወልቃይት ህዝብ ላይ የተፈጸመውን ግፍና ሰቆቃ ዘር ማጥፋትን በተመለከተ ገለጻ ተደርጓል። የሰሜን ጦርነት ተከትሎ እንደዚሁ ስጋት አለን በሚል ከወልቃይት አካባቢ ለሰፈራ መጥተው የነበሩ የትግራይ ተወላጆች እንደገና ወደ ትውልድ ቀያቸው እንዴት እንደተመለሱ ይህንን የሚያሳይ እንደዚሁ አጭር ጽሑፍና ማብራሪያ ቀርቧል። ህወሓት በዞኑ ተፈናቅሏል ከሚለው እና ከሚያቀርበው የህዝብ ቁጥርና ህዝባዊ መረጃ አንጻር በፍጹም ሐሰት መሆኑን የ1999 የህዝብና ቤት ቆጠራ አሃዛዊ መረጃ በማቅረብ ለአምባሳደሩ በዞኑ ተፈናቀለ የተባለው ህዝብ ህወሓት ከአጠቃላይ ከዞኑ ህዝብ በ3 እና በ4 እጥፍ አስበልጦ አሃዛዊ መረጃ እያቀረበና ዓለምን እያሳሳተ መሆኑን ለአምባሳደሩ ገለጻ መደረጉን እንዲሁም ደግሞ ትጥቅ መፍታትና የፕሪቶሪያ ሰላም ስምምነት መክሸፉን በተመለከተም እንደዚሁ ለአምባሳደሩ ገለጻ ስለመደረጉ አሁን ህዝብ ራስን በራስ እያስተዳደረ ስለመሆኑና በተደራጀ ሁኔታ በቀጥታና በተደራጀ ሁኔታ ህዝብ ራሱን እየጠበቀ ስለመሆኑ ለአምባሳደሩ ስለመገለጹ በቀጥታና በአስተርጓሚ ለአምባሳደሩ ገለጻ መደረጉን አምባሳደሩ ነባርና ውስብስብ ችግሮችን ስለመረዳቱ እንደዚሁ በወቅቱ ምላሽ መስጠቱንና አምባሳደሩ በእንግሊዝኛና በአማርኛ በቀጥታና በአስተርጓሚ እነዚህ ገለጻዎች እንደተደረጉለት ከአካባቢው የተገኘው መረጃ ያሳያል። አምባሳደር ማሲንጋ ይህንን ውይይት ካጠናቀቁ በኋላ የወልቃይት ሁመራ ሆስፒታልን መጎብኘታቸውን እንደዚሁ መረጃዎች ገልጸዋል። ከጉብኝቱ በኋላ በተለያዩ ዘገባዎች እንግዲህ የተለያዩ ዘገባዎች ወጥተዋል። ከዘገባዎቹ መካከል ጌታቸው ረዳ በራሱ ማህበራዊ ገጾች እንዲሁም ደግሞ የራሱ አዲስ ያቋቋመው ፓርቲ እኒህን በዚህ በኩል የተገለጹትና ሪፖርተር ጌታቸው ረዳን ጠቅሶ የዘገበው ዘገባ አሁን መነጋገሪያ ሆኗል። ይህም እንግዲህ የወልቃይት አስተዳደር ይፈርሳል የሚለው የጌታቸው ንግግር ሪፖርተርም የሱ ገጾችና የራሱ ፓርቲም ይህንን ጉዳይ እያራገቡት ይገኛሉ። ጌታቸው ሁመራ ከማሲንጋ ጋር ከአካባቢ ነዋሪዎች ጋር በነበረው ስብሰባ የወልቃይት አስተዳደር ተፈናቃዮችን ለመቀበል ዝግጁ መሆኑንና ከአሁን በፊት 2 ጊዜ መጥቶ ከህዝቡ ጋር ውይይት ማድረጉን ከመግለጹ ውጭ ሌላ ያለው ነገር ባይኖርም
አዲስ አበባ ከተመለሰ በኋላ ግን ይህንን ሰጥቷል። እንግዲህ ጌታቸው የሰጠውን አስተያየትና የእሱ ድርጅት እንዲሁም ደግሞ ሚዲያዎች የዘገቡት ጉዳይ አዲስ አበባ ከተመለሰ በኋላ ዋናው ፍላጎቱና የጉዞ ዓላማ ጭምር ይህንን ለማድረግ እንደሆነ አድርጎ እንዲታይ ጌታቸው ይህንን አድርጓል። እንግዲህ ጌታቸው ይህንን ሲያሰራጭ ይሄ መነጋገሪያ የሆነው ጉዳይ ይህንን በተመለከተ የወልቃይት ጉዳይ የአሜሪካ አዲስ የፖለቲካ አቅጣጫ የጌታቸው ረዳ ስልታዊ መንገድና ወልቃይት አስተዳደሩን ለማፍረስና ለመረከብ ዲፕሎማሲያዊ ድጋፍ የጠየቀበት የነ አብይ አህመድና የነጌታቸው ረዳ የፖለቲካ ጉርሻ ሆኖ ወልቃይት የቀረበ ስለመሆኑ የጌታቸውና የነ ደብረጽዮን ፉክክር ሚዛን ማስጠበቂያ የወልቃይት ጉዳይ እየሆነ ስለመሆኑ ለሁለቱ ቡድን የወልቃይት የመጫወቻ ካርድ እንደገና ስለመመዘዙና ጌታቸው በዚህ በኩል ያለውን እንቅስቃሴ እንግዲህ ትግራይ ውስጥ ካለው ክፋይ ህወሓት ባሻገር እየሰራ ያለውን ጉዳይ ግልጽ አድርጎ የሚያሳይ ነው። ይህ እንግዲህ ከአማራ ማንነት ጥያቄ አንጻር እንዲሁም ደግሞ ከብልጽግና ክልላዊ መዋቅር ከፋኖ ትግል አንጻር ወደፊት ተለዋጭ ጉዳዮችን ይዞ የሚመጣ ይሆናል። አሁን ለማንኛውም ጌታቸው ይሄ አስተዳደሩ ይፈርሳል ያለው ጉዳዩን ወደየት ያመራዋል? አሜሪካ አምባሳደር ይዞ መሄዱና የነ አብይ አህመድ በዚህ በኩል የተሰጠው እንግዲህ ፍቃድ ሳይኖር በዚህ መንገድ ሊሆን እንደማይችል እሱ ምንም ጥርጥር የለውም። ለማንኛውም በአጠቃላይ እንግዲህ በዚህ ባለፈው ሳምንት የወልቃይት አስተዳደር ሁለት የውጭ ድርጅቶችን በዚህ በወልቃይት ዞን የሚሰሩትን ማባረሩን ተከትሎ የአሜሪካው አምባሳደር በዚህ ጉዳይ መደናገጣቸውንም የሚገልጹ መረጃዎች ወጥተዋል። ለማንኛውም አሁን የወልቃይት ጉዳይ እንግዲህ ከላይ እንደተገለጸው በአብይ አህመድና በጌታቸውና በህወሓት እንዲሁም ደግሞ በአማራ ብልጽግናና በጌታቸው ረዳ ስምረት ወይም ደግሞ በህወሓት መካከል አብይ አህመድ ከዲፕሎማሲያዊ ጫና ባሻገር ይህን የመጫወቻ ካርድ ወደፊት ይዞት የመጣው ጊዜው እየደረሰ መሆኑን የሚያሳይ ነው። ይሄ ካለው ወልቃይት መረጃ አንዱ ነው። ሌላው ከግንባር ወታደራዊ መረጃዎች መካከል እንግዲህ ዛሬ አጠር ያሉትን ነው የሚያቀርብላችሁ። ያው በርካታ ጉዳዮች አሉ። በ5 ቀናትን በአንድ ጊዜ መሸፈን አይቻልም። የ24 ሰዓቱም እንደዚሁ ሰፊ ነው እንኳን ይሄ። ከዚህ አንጻር እንግዲህ ወታደራዊ ጉዳዮችን በተመለከተ እንግዲህ በብልጽግና በራሱ ሚሊሻ ላይ የፈጸመው የአየር ጥቃት እንደዚሁ መነጋገሪያ ሆኗል። ይሄ የአየር ጥቃት ተከትሎ የአካባቢ የብልጽግና ባለስልጣናት በመከላከያ ቁጥጥር ስር ውለዋል የሚሉ መረጃዎች ጨምሮ እየወጡ ነው የሚገኙት። ይሄ ሆነው እንግዲህ በሚሊሻ ካምፕ ላይ በተፈጸመ የድሮን ጥቃት በርካታ የሚሊሻ አባላት ተገድለዋል። በአየር ጥቃቱ የ43 የሚሆኑ የሚሊሻ አባላት መገደላቸው ታውቋል። የጦር መሳሪያ ማከማቻም ወድሟል። የአየር ጥቃቱን ተከትሎ የሚሊሻ ኃይሉ ከባድ ድንጋጤ ውስጥ ገብቷል። ይህንን የአየር ጥቃት ተከትሎ ጥር 7 ረፋድ 3 ሰዓት ላይ የተፈጸመውን ጥቃት ተከትሎ እንግዲህ ሚሊሻ ኃይል ሙሉ በሙሉ መበተኑን ነው መረጃዎቹ የሚገልጹት። ከዚህ ጋር በተያያዘ ከዛ ቀደም ብሎ የዳህና ወረዳ ሚሊሻ ኃላፊ የፖሊስ ኃላፊን ጨምሮ የገባ ኃይል ሙሉ በሙሉ በፋኖ ጋር በተደረገው ውጊያ ማለቁን ተከትሎ የሚሊሻ ኃላፊው እና የፖሊስ አስተባባሪው በፋኖ እጅ ተማርከዋል። ይሄ ጥቃት የተፈጸመው በነገራችን ላይ የዳህና ወረዳ የሚሊሻ አባላት ማለቃቸውን ተከትሎ ወደ ሰየምት ወረዳ ፋኖ እየመጣ ነው፣ ምን እናድርግ፣ እንዲሁም ደግሞ በፋኖ እጅ ለተያዙት የሚሊሻ ኃላፊና የፖሊስ አስተባባሪዎች መፍትሄ እንውሰድ እያሉ እየመከሩ ባሉበት ሰዓት ነው በራሱ በአየር ጥቃት ተፈጽሞ ይሄ ጉዳት እየደረሰ ያለው። ይህንን በተመለከተ እንግዲህ ቢቢሲን ጨምሮ ሌሎች ሚዲያዎች የየራሳቸውን ዘገባዎች ይዘው ወጥተዋል። ዛሬ ከአካባቢ የወጡ የመረጃዎች ግን እንደሚያሳዩት በዚህ ጥቃት የብልጽግና ባለስልጣናት በቁጥጥር ስር ውለዋል። መከላከያንና ሚሊሻን መከላከያና ህዝቡን ለመለየት እንደዚሁ መረጃ እያሰራጫችሁ ነው በሚል በቁጥጥር ስር የዋሉ የብልጽግና ባለስልጣናት የአካባቢው መኖራቸውን መረጃዎች ገልጸዋል። እንግዲህ ይህንን በተመለከተ የህዝቡና መከላከያን ለማለየት ፕሮፓጋንዳ አሰራጭታችኋል በሚል እንግዲህ እነዚህ እንዴት የወገን ኃይል ጥቃት ይፈጽምብናል በሚል ጥያቄ ያቀረቡ ሚሊሻዎች ናቸው እና የብልጽግና ባለስልጣናት የታሰሩት። እንግዲህ የአየር ኃይል በራሱ ላይ ጥቃት ሲፈጽምና የራሱን ኃይል በተሳሳተ መንገድ እንደዚሁ ሲያጠፋና ሲያወድም ይሄ መጀመሪያው አይደለም። በተደጋጋሚ የአየር ኃይሉ በተለያዩ ቦታዎችም እንደዚሁ የመከላከያን፣ የልዩ ኃይል፣ የሚሊሻ፣ የሎጂስቲክ ማዕከላትንና ስምሪት ላይ ያለ ሰራዊትን አውድሟል። ከህወሓት ጋር በነበረው ጦርነት ጋሸና ዙሪያ በአማራ ልዩ ኃይል ላይ በተፈጸመ የድሮን ጥቃት የደረሰው ጉዳት፣ በ53ኛ ክፍለ ጦር ላይ በተፈጸመ የድሮን ጥቃት የደረሰው ጉዳትን ጨምሮ ከዛ በኋላ በፋኖ እጅ በሚገኙ ምርኮኞች ላይም ሰሞኑን በተፈጸመ የድሮን ጥቃት እንግዲህ ወታደራዊ አዛዦች ጭምር መገደላቸው ይታወቃል። ይሄ ዋግ ኽምራ
በሚሊሻ ካምፕ ላይ በተፈጸመው ጥቃት እንግዲህ በሚሊሻና በዞኑ አጠቃላይ ኃይል ላይ ያደረሰው ጉዳት ቀላል አይደለም። በጥቃቱ የተለያዩ አሃዛዊ መረጃዎች እየወጡ ነው። የፋኖ አሃዛዊ መረጃዎች በጥቃቱ 40 በላይ ሲቪሊያን እና 65 በላይ ሚሊሻ አባላት መገደላቸውን፣ ቢቢሲ ይዞት በወጣው ዘገባ ደግሞ 38 የሚሊሻ አባላት መገደላቸውን የጤና ባለሙያዎችን አስተዳደሩን ጠይቆ የሌሎች የመረጃ ምንጮች ደግሞ በአጠቃላይ 63 የሚሆኑ የሚሊሻ አባላት ሙትና ቁስለኛ መሆናቸውን የሚገልጹ ናቸው። ከዚህ ጋር በተያያዘ ከመከላከያ ለእነዚህ ሚሊሻዎች ተሰጥቶ የነበረ የቡድን መሳሪያ፣ የሎጂስቲክ ድሽቃ፣ ብሬን፣ ስናይፐርን ጨምሮ ሞርተር በድሮን ጥቃቱ መውደማቸውን፣ ስለ ሁኔታው በተመለከተ እንግዲህ የብልጽግና ባለስልጣናት ይህንን ትዕዛዝ የሰጠው መከላከያና የአየር ኃይል በቁጥጥር ስር ይዋልልን በሚል ጥያቄ ማንሳታቸውን ተከትሎ ነው መከላከያን ከህዝብ ለመነጠል ፕሮፓጋንዳ ሰርታችኋል በሚል በቁጥጥር ስር የዋሉት። ለማንኛውም በሌሎች አካባቢዎችም ሰሞኑን ከነበሩ ክስተቶች መካከል በሸዋ ደብረ ሲና የከተማው ከንቲባ ፋኖ በሌሊት በወሰደው እርምጃ ስለመገደሉ ከፋኖ የወጣው መረጃ ያሳያል። ከሌሊቱ 8 ሰዓት ላይ ደብረ ሲና ከንቲባ ላይ እንደዚሁ የተጠና ጥቃት መፈጸሙ ታውቋል። በወለጋም እንደዚሁ ሁኔታዎች ተባብሰው ቀጥለዋል። ህወሓት ጀነራል ገብረ ጉሽ ገብረና እንዲሁም ደግሞ የጽምዶ የሚዲያ አስተባባሪ የነበረውን ብርሃነ ገብረ ጊዮርጊስ ማሰራቸው ታውቋል። በጋምቤላ የጸጥታ ኃይሉ እንደዚሁ የፖሊስና ልዩ ኃይሉ ትጥቅ እንዲፈታ እንቅስቃሴ መጀመሩ ታውቋል። በሰው አልባ የአየር ስምሪት ዛሬ በተለያዩ አካባቢዎች የድሮንና የአየር ኃይል ስምሪት መኖሩ ታውቋል። ዛሬ በሌሊት እንደዚሁ ከፍተኛ የሆነ የጀቶች ስምሪት ጭምር እንደነበር በተለይ በሰሜን ምስራቅ ኢትዮጵያ የወሎ ቀጠና መረጃዎች ያሳያሉ። ላስታ ኩልመስክ አካባቢ በተደረገው ውጊያ እንደዚሁ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ታውቋል። አርማጭሆ በተለያዩ ቦታዎች እንደዚሁ የእንቅስቃሴ ገደብ መኖሩ ታውቋል። በተመሳሳይ ብናት ሰቆጣ ቀጠና ተመሳሳይ እንደዚሁ ከከተማ መውጣትና ከከተማ መግባት መከልከሉ ታውቋል። መካነ ሰላም ከተማ ሰሞኑን በአቅራቢያው በተፈጸመ ድንገተኛ ጥቃት ጉዳቶች ደርሰዋል። ደብረ ማርቆስ ዛሬ ሌሊቱ እንደዚሁ የቦምብ ፍንዳታና እንደዚሁ ደግሞ በካምፕ ላይ ጥቃቶች ተፈጽመዋል። በዚህ ጥቃት እንደዚሁ ጉዳቶች መድረሳቸው ነው እየታወቀው። እነዚህ እንግዲህ ከነበሩ ዋና ዋና መረጃዎች መካከል ይገኙበታል። አፍሪካ ቀንድን በተመለከተም እንደዚሁ የተለያዩ ክስተቶች አሉ። የብሔራዊ መረጃና ደህንነት አገልግሎት ኃላፊን ጨምሮ የውጭ ጉዳይ ሚኒስትሩ ወደ ሞቃዲሾ እና ወደ ጁባ ማምራታቸው እንዲሁም ደግሞ ዶናልድ ትራምፕ ኢትዮጵያን በተመለከተ ከግብፅ አንጻር ያንጸባረቋቸው አቋሞች ወቅታዊ የቀጠናውን ዓለም አቀፍ ኢትዮጵያን የተመለከቱ ፖለቲካዊ ክስተቶች ናቸው። እነዚህና ሌሎች መረጃዎችን ጨምሮ አዳዲስ መረጃዎችን ይዤ እንደገና መለሳለሁ። ለአሁኑ ለነበረን ቆይታ በእጅጉ አመሰግናለሁ። ከ5 ቀናት መጥፋት በኋላ ነው ዛሬ የተገናኘ ነው። መልካም ጊዜ